بسم الله الرحمن الرحيم الحمد لله وكفى وسلامه على عباده الذين اصطفى أما بعد طيب ماذا كاكم نبت እንጀምራለን የነበርንበት الإيمان بالله ላይ ሶስተኛው ነጥብ ላይ የነበርነው ወህወ الإيمان بأسماء الله وصفاته የሚለውን ማለት ነው وأهل السنة والجماعة أهل السنة يؤمنون يمنالو بأن أفضل وألذ نعيم يناله أهل الجنة በጣም በላጭ የሆነ በጣም ጣፋጭ የሆነ ማለት ደስታ ሰጪ የሆነ ኒዕማ ጸጋ يناله أهل الجنة የጀነት ሰዎች የሚያገኙት هو እሱ ይህ ደስታ ሰጪና በጣም ጣፋጭ የሆነ ጸጋ رؤيته ربهم ጌታቸውን ማየታቸውን አላህ Subhanahu Wa Ta'ala ማየታቸው ነው ብለው ያምናሉ في الآخرة በአኺራ ላይ بأبصارهم በአይናቸው አላህ Subhanahu Wa Ta'ala ጌታቸውን ያያል ሙእሚኖች አላህ Subhanahu Wa Ta'ala የጀነት ካደረጋቸው በኋላ ጀነት ላይ ትልቁ ጸጋ ትልቁ ተድላ አላህ Subhanahu Wa Ta'ala ማየታቸው ነው ብለው ያምናሉ ወየዙሩነሁ አላህን ያዩታል ማለት ነው يعني ዚያራ የሚባለው ነገር ማየትን ነው የሚያመለክትልን ማለት ነው ወይከሊሙሁም አላህ ያናግራቸዋል ወይከሊሙነሁ እነርሱም አላህን ያናግሩታል ሙእሚኖች قال الله تبارك وتعالى وجوه يومئذ ناظرة فيت يزنكن ታበራለች አለ አላህ ፊቶች ያበራሉ ኢላ ረቢሃ ናዚራ ወደ ጌታዋ ትመለከታለች የአማኞች ፊቶች የአህሉ ሱነቲ ወልጀማዓ ፊት ያበራል ወደ ጌታዋም ትመለከታለች ወአንሁም አይ አህሉ ሱነቲ ወልጀማዓ አው ሙእሚኑን ማለት ነው ወልሙእሚኑን ሰይረውነ ከማ የረውነ القمر ليلة البدر አላህ Subhanahu Wa Ta'ala ያዩታል ጨረቃን በ14ኛውና በ15ኛው ቀን ሙተካሚል ሙሉ ሆኖ እንደሚያዩት ሆኖ ማለት እንደሚያዩት ምንም ነገር ሳይጋርዳቸው ቀጥታ እንደሚያዩት አምላካቸውንም ጌታቸውንም ምንም ነገር ሳይጋርዳቸው ያዩታል በእነርሱና በጌታቸው እይታ መካከል ምንም ነገር ሳይኖር لا يضامون في رؤيته ጌታቸውን በማየታቸው ላይ የሚጋርዳቸው ነገር የለም ምንም የሚከለክላቸው ነገር ሳይኖር ማለት ነው كما أخبر النبي صلى الله عليه وسلم بذلك نبي محمد صلى الله عليه وسلم እንደተናገሩት ሁሉ إنكم قالوا لأصحابዎቻቸው سترون ربكم ጌታችሁን አምላካችሁን አላህን ታዩታላችሁ كما ترون القمر ليلة البدر በ15ኛው የሂጅሪ አቆጣጠር ሌሊት ላይ ጨረቃዋ ሙሉ ሆና ሁሉም በያለበት ሳይጋፋ ሳይጨነቅ ሳይቸገር እንደሚያየው ሁሉ እናንተም ጌታችሁን አምላካችሁን አላህን ምንም ግርዶሽ ሳይኖርባችሁ በእናንተና በአላህ እይታ መካከል ምንም ነገር ሳይኖር ታዩታላችኋል لا تضامون في رؤيته ሙዛሃማ የለም መገፋፋትም ሆነ የሚከልል ነገር በሌለበት ሁኔታ ማለት ነው አላህ Subhanahu Wa Ta'ala ለማየት ሁሉም በያለበት ሆኖ ጌታውን ያያል በኢማን እችን ዱንያ ለቀው እስከሄደ ድረስ ማለት ነው በተውሂድ እስትንፋሱ እስካለፈ ድረስ አላህ Subhanahu Wa Ta'ala ከጀሃነም ጠብቆ የጀነት እስካደረገው ድረስ وأن الله تبارك وتعالى الله سبحانه وتعالى ينزل إلى السماء الدنيا في الثلث الأخير من الليل نزولا يليق بجلاله وعظمته سبحانه وتعالى أي أهل السنة والجماعة أهل السنة وشامنالو الله سبحانه وتعالى ينزل إلى السماء الدنيا وذكربث سماء يورد البلو يامنالو أهل السنة والجماعة وذكربث سماء الدنيا مالت كربي هناكو ወደ ቅርብ ወደ ሆነችው ሰማይ في ثلث الأخير من الليل كليل አንድ ሶስተኛው ሲቀር ማለት ነው አንድ ሶስተኛው ሲቀር ሁለት ሶስተኛው አልፎ አንድ ሶስተኛው ሲቀር نزولا موردا يليق بجلاله وعظمته موردا ለሱ ለሃያልነቱና ለልቅናው በሚገባ መልኩ ማለት ነው አላህ Subhanahu Wa Ta'ala በሚያቀው ሁኔታ እነዚህ መንኩስ የሆነ ቀልብ ያላቸው ቡድኖችና ግለሰቦች አንተን ከኢማንህ ሊሸረሽሩ ሲፈልጉ ከአቂዳ ሊያስወጡ ሲፈልጉ ምን ይላሉ ማስመሰያ ያመጣሉ ምን አይነት ማስመሰያ ነው የሚያመጡት አላህ Subhanahu Wa Ta'ala ይወርዳል የምትሉ ከሆነ ንግግራችሁ እርስ በርስ ይጋጭ አንዴ ከአርሽ በላይ ነው ትላላችሁ አንዴ ደግሞ ይወርዳል ትላላችሁ አላህ በሚወርድበት ጊዜ ይወርዳል የምትሉ ከሆነ ምን ሆነ ማለት ነው ሰማይ አጠለለው ማለት ነው يعني كفطران بلاي مهونو
ምን ሆነ ማለት ነው ይጠፋል ማለት ነው ይላል አእምሮአቸው ላይ ምስል አለ ብለናል መውረድ ሲባል እነሱ የሚያውቁት ምንድነው ጣሪያ ላይ ወጣ ከጣሪያ ስትወር ጣሪያው ካንተ በላይ ሆነ አይደል ልክ እንደዛ ብለው ነው የሚያስቡት በምን በመሰላል መውረድን ነው እነሱ የሚያስቡት ማለት ነው ይሄ ምስል ነው አእምሮአቸው ላይ ያለው ስለዚህ ምን ይሆናል ይላሉ አርሽ ኻሊ ይሆናል አላህ Subhanahu Wa Ta'ala ይወርዳል የምትሉ ከሆነ ماذا عرش سبحانه يعني الله سبحانه وتعالى ወደ ሰማይ አዱንያ ይወርዳል ካላችሁ ፍጡር የሆነ ነገር ከአላህ በላይ ሆነ ማለት ነው ይሄ ደግሞ ምንድነው ንግግራችሁ እርስ በርሱ ይጋጫል ሁለተኛ ነገር ደግሞ ከፍጡራኖች ጋር አመሳሰላችሁት ይላል እንዲህ አይነት ፍልስፍና ውስጥ የሚገቡት እነዚህ ሰዎች ለምንድን ነው ብለናል መጀመሪያው በየትኛውም የአላህ Subhanahu Wa Ta'ala ባህሪ ላይ እንዲህ አይነት ውጅንብር ውስጥ የሚገቡት አእምሮአቸው ላይ ምስል ስላለ ከዚያ ምስል አላህ Subhanahu Wa Ta'ala ለማራቅ ሲፈልጉ ማለት ነው ወይላ ግን አላህ Subhanahu Wa Ta'ala ወደ ሰማይ አዱንያ ይወርዳል ማለት ፍጡራኖቹ ከሱ በላይ ይሆናሉ ማለት አይደለም ከአርሽ በላይ መሆኑ ይጠፋል ማለት አይደለም አላህ ከአርሽ በላይ ነው وفي نفس الوقت ينزل الى السماء الدنيا الله ከአርሽ በላይ ነው ከአርሽ በላይ ሆኖ እያለ ሐቂቀተን ወደ ሰማይ አዱንያ ግን ይወርዳል በጣም ቀላል ነው ይሄ እንዴት ነው ቀላል የሚሆነው አይዋ በጣም ቀላል አሁን ቴክኖሎጂ ያመጣው ነገር አለ ዓለም الجن ላይ የሆነ ፋይል አለ ዓለም الجن ህዋ ላይ ማለት ህዋ ላይ ምን አለ የሆነ ፋይል አለ ያ ፋይል የድምጽ ፋይል ሊሆን ይችላል የመጽሐፍ ፋይል ሊሆን ይችላል የተለያየ አንተ ምን ታረጋዋለህ ይሄን ፋይል ከዓለም الجن ላይ ምን ታረጋዋለህ ዳውንሎድ ታረጋዋለህ አይደል እንዴ ምን ታረጋዋለህ ፋይሉ ታወርደዋለህ አይደል እንዴ ፋይሉ ይወርዳል አይወርድም ያ ፋይል አንተ ስታወርደው ከቦታው ካለበት ቦታ ጠፋ እንዴ ይሄ ትንሽ ይሄኛውን ኪታብ መቅራት ያስፈልጋል ይሄ ዳውንሎድ ምናምን የሚባለውን ኪታብ መቅራት ያስፈልጋል ተሰውራችሁ እንዲስተካከል ማለት ነው ይልሳለ አንድ ፋይል በቦታው ላይ እንዳለ ነው እዛው እንዳለ ነው በአለም ላይ ያሉ ሰዎች በሙሉ ምን ያደርጉታል ዳውንሎድ ያደርጉታል ሳዲ እንዴት ነው ዳውንሎድ የምታረገው እንዴት ነው የሚወርደው በምን ነው የሚወርደው በመሰላት በፓራሹት እየተራመደ ايش يا اخي سبحان الله العظيم عجيب اذا ይሄ ሰውዬ እንደዚህ አይነት ውጅንብር የሚለቅበትን ማስመሰያው ራሱ ሼኹ ይላከለት ዓለም الهواء ላይ አርጎለት ከዛ በኋላ እሱ እያወረደው ምን ያደርጋል ሰውን ውጅንብር ውስጥ ይከታል እንዴት አወረድከው ይሄ ፋይል ሲወርድ አወቅ በምን መልኩ እንደወረደ አውቃል ወርዶ ግን አንተ ሞባይል ውስጥ ምን ታረጋዋለህ ወይ ተሰማዋለህ ወይ ታየዋለህ ማለት طيب አውራዱን አጣቀም وفي نفس الوقت ራስ በቦታው አለቀቀም እዛው ባለበት ነው ያለው ባለበት ዛሬም የዛሬ ሺህ ዓመትም እዛው ባለበት መሆኑም ሐቂቃ ነው መውረዱም እንደነው ሐቂቃ ነው እንዴት እንደሆነስ ይታወቃል አይታወቅም ያ اخي አይታወቅም ግን ያ اخي ይሄንን ተሰውር ማድረግ ሳትችል የዚህን ሚስጥር ማወቅ ሳትችል እንዴት ስለ አላህ ሐቂቃ መመራመር ይችላል ያ اخي سبحان الله العظيم ይዛለኔ اذا الله سبحانه وتعالى كعرش በላይ ነው هذه عقيده ثابته لا تتغير ይሄ አቂዳ የሚቀየር አይደለም ይዛለ አላህ ከአርሽ በላይ ነው ናም ከአርሽ በላይ ነው وفي نفس الوقت ينزل ربنا الى السماء الدنيا الله ወደ ሰማይ الدنيا ይወርዳል كيف كما يليق لجلاله وعظمته قال النبي صلى الله عليه وسلم يا الله ملكتني من قالوا ينزل ربنا كل ليلة إلى السماء الدنيا حين يبقى ثلث الليل الآخر بيكنوا عند سوستنياو ليلة بمكربت جزء ودا كربته سماء يوردال فيقول يلعن الله من يدعوني فأستجيب له من نو يمدمني للمنو من لا شمسته إلى الله سبحانه وتعالى كل ليلة حين يبقى ثلث الليل الآخر فيقول الله سبحانه وتعالى من يدعوني فأستجيب له من لو يملمني من لا شمسته إلى الله أنت برد لبس هنا بلا إله برد لبس وشجر أربع من تلاله لا حول ولا قوة إلا بالله الله سبحانه وتعالى من لو إله من لو من يلبت حاجة يلبت من لو
በእዳይ ተሰቃየ በበሽታዬ ተሰቃየ በፈልገው ነገር لا اله الا الله الله اكبر ከፈለክ ቆንጆ ሚስትን ጠይቅ ችግር የለም አብሽር لا حول ولا قوه الا بالله ወጣቶች እንቅልፋቸው ይጠፋል ለቆንጆ ሚስት ነገር ሙሽኪል يا اخي سبحان الله العظيم ጨው ነው አይደለ ወጥ ላይ የሚጨመር ጨው ነው يا اخي ምንና هذه الطبيعه አብሽር ችግር የለም هذا من الكمال ይሄ ሰው ልጅ የሙሉነቱ ባህሪ ነው ይሄ የሙሉነቱ ጉድለት አይደለም አብሽሩ እሺ ታያኩም والله سبحان الله العظيم اذا الله سبحانه وتعالى من ይላል من يدعوني فاستجيب له ሰሃባዎች በዚህ ነበር የተደሰቱት سبحان الله العظيم ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ይሄን ሐዲስ ሲናገሩ እንዴት አይደለም ጭንቀታቸው የነበረው ማለት ነው እንዴት አይደለም سبحان الله لانهم يعرفون الله سبحانه وتعالى አላህን ስለሚያውቁ ፍልስፍና አላስፈልጋቸው እንዲያውም ደስተኞች ነበሩ እነሱ من يسألني فأعطيه ማን ነው የሚጠይቀኝ ለጥያቄው ምላሽ የምሰጠው من يستغفرني فأغفر له ምህረት የሚጠይቀኝ ማን ነው የምምረው በቀንና በሌሊት አንተ ከወንጀል ተለይተህ አታውቅም ወንጀለኛ ነህ አላህ ማረኝ የሚለኝ ማን ነው የምምረው ይላል እኔ ብለህ አትነሳም አላህ ይወፍቀን لا اله الا الله شيطان ተጫወተብን والله لا حول ولا قوه الا بالله ገርሞ የሚገርም ነው እንዲህ አይነት ሽልማት እንዲህ አይነት ማዕረግ እንዲህ አይነት ዘውድ እንዳንቀዳጅ ምን ያደርገናል ተኛ እባክህ ዝም በል አንተ ሞኝ ነህ እንዴ ተኛ ገና ዝም በል አንተ ተኛ لا اله الا الله الله اكبر ሙቀቱ سبحان الله العظيم لا بدرس الصلاة የምን ብርድ ስትሻለ ልትነሳ ስትል ነው እንጂ ብርዶ ብሎ አረ ብርድ ልብስን ከፊት ላይ ዞር እንዳታረገው ብርዱ በጥፊ ይመታሃል ይላል سبحان الله العظيم ويؤمنون أي أهل السنة والجماعة يمنعوا بأن الله تعالى يجيء يوم الميعاد يكياما كان يكتروا كان الله يمتعل بلو يمنع للفصل بين العباد باروج مهكل من لمسبت والثاني لمسبت الله سبحانه وتعالى يمتعل بلو يمنع مجيئا يليق بجلاله جل شأنه ممتعة لسو لهيالنة بميقبا ملكو يمتعل بباروج مهكل من لمسبت والثاني لمسبت يمتعل بلو يمنع كما وصف نفسه في كتابه العزيز بقوله الله بالقرآن لاي أن جلسه من على كلا إذا دكت الأرض دكا نكو إلى الله مدر مسبابرن بتسبابرت جزي وجاء ربك جيتا بمتا جزي والملك صفا صفا ملائكه بصفه نو جيتا بمتا جزي إلى تشال النبي محمد صلى الله عليه وسلم وقوله الله من إلى لهونم هل ينظرون يتطبقالون لي أي هل ينتظرون يتطبقالون لي إلا أن يأتيهم الله يا الله الممتات بهون نجي تقديمنا تأخيرا لو كذبوا هلا ممتاو يا قرآن أنكز والملائكة في ظلل من الغمام ومبالو طيب هل ينظرون إلا أن يأتيهم الله يا الله الممتات نجي يتطبقالون لي عندي والملائكة في غمام في ظلل من الغمام ملائكة بدمنا سرهونو مالتنا طيب يا الله ممتاز انجي يتربكالو وقضي الامر نجروا يتوسن سيهم لان الله سبحانه وتعالى لفصل القضاء يمتال ممتاز لرسو بميغباو ملكو مجيئا يليق لجلاله وعظمته فمنهج اهل السنه والجماعه في الايمان بالله تعالى يا اهل السنه والجماعه ايماناتهم بالله تعالى بالله لا يالاتهم ايمان يتلخص يتقللال يسبسبال بالإيمان الجازم قرط بالا أمنت والإقرار الكامل ملو بهون مرقاقت والتسليم التام ملو بملو الجبه مستد بما أخبر به الله تعالى الله بتنعقر بتنقر وأخبر به رسوله صلى الله عليه وسلم ملكتا يا نبي محمد صلى الله عليه وسلم بتنعقروت والعمل بهما بذيب مسرات من جميع وجوههما بيتن يوم ملك القرآن حديث بتناقروا تناقر اجسطوا بمسرات من دون تردد ولو هلا سايلو مالتنا أو شك سايترطروا أو ريب ياونو
كما قال الإمام التابعي الفقيه محمد بن مسلم الزهري رحمه الله تعالى من يلالو إمام الزهري من الله الرسالة دبدبوك الله نو ملكتك الله نو وعلى الرسول البلاغ ملكتن يو يالبت مدرس نو وعلينا التسليم بني علي اج مستثنى يالبن بني علي اج مستثنى يالبن يمن موبايل نو وكما قال الإمام الحافظ الحجة سفيان بن عيينة رحمه الله تعالى إمام سفيان بن عيينة يتوالد تابعي من يلالو كل ما وصف الله تعالى به نفسه في القرآن من يوم بقرآن لي الله راسه يقل ثبتن باهري فقراءته ይሄንን ማንበብ ነው ማለት ነው። ይሄ የመጣውን አንቀጽ ወይም ደግሞ የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ንግግር ምን ማድረግ ማወቅ ማንበብ وتفسيره ትርጉሙን ማወቅ لا كيف እንዴት ማለት የለም እንዴት ማለት የለምም አያስፈልግም ولا مثل ማመሳሰልም የለም እንቀራዋለን ማአናውን እናውቀዋለን እናምንበታለን እጅ እንሰጣለን እንዴት ነው አንልም አናመሳሰልም ማለት وكما قال الإمام الشافعي رحمه الله تعالى إمام الشافعي اندالوت آمنت بالله بالله من يالله إمام الشافعي ሁሉም የሚንጠለጠልባቸው ማለት ይንጠለጠሉባቸው ሁሉም እኔ ሻፊዒ ነኝ ይላል ሻፊዒ ነህ አዎ ሻፊዒ ከሆን خلاص ኢማም ሻፊዒ ያሉትን ነገር በል ማፊሽ ካል እውነተኛ ተከታያቸው ከሆን آمنت بالله بالله من ያለው አሉ ኢማም ሻፊዒ وبما جاء عن الله ከአላህ በመጣውም አምኛለሁ አላ ሙራዲላህ አላህ በፈለገው መልኩ ይሄ ከአላህ መጥቷል አዎ خلاص الله ምን እንደፈለገበት እሱ ነው የሚያውቀውና በዚያ ነገር አምኛለሁ አምናለሁ خلاص ከጌታዬ ነው ብዬ ይቀበለዋለሁ ሚስጥሩ ቢገባኝም ባይገባኝ አላህ በዛ ነጥብ ላይ በዛ ንግግሩ ላይ ምን እንደፈለገበት ቢገባኝም ባይገባኝም አምንበታለሁ እቀበለዋለሁ وآمنت برسول الله صلى الله عليه وسلم بالله ملكتኛ አምኛለሁ አለ ኢማም ሻፊዒ وبما جاء عن رسول الله صلى الله عليه وسلم ከአላህ መልእክተኛ በመጣም ነገር አምኛለሁ ከነብዩ መሐመድ ሰለላሁ ዐለይሂ ወሰለም በተገኘም ነገር አምኛለሁ አላ ሙራዲ ረሱልላህ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ በፈለጉበት ነገር ምንም ይሁን የፈለጉበት ነገር እኔ ተቀብዬው አምንበታለሁ هذا هو الاستسلام تام ይሄ ነው ሙሉ በሙሉ እጅ መስጠት ብሎ ማለት وقال الوليد بن مسلم القريشي سألت الأوزاعية وسفيان بن عيينة ومالك بن أنس عن هذه الأحاديث في الصفات والرؤية النزين أئمة التابعين تجكواتشو إلى وليد بن مسلم أوزاعي سفيان بن عيينة ومالك بن أنس تجكواتشو عن هذه الأحاديث في الصفات والرؤية نبي محمد صلى الله عليه وسلم يتناقرواتشو بالله بهاريلنا سلا الله مايت يمين ملكته حديث وتناس ملكته تجكواتشو فقالوا من علوي أميروها كما جاءت بلا كيف تقبله أمنهبك أصالفه انديت نواتبال عند الله تقبل خلاص نبي محمد صلى الله عليه وسلم تناقل تقبله من عدل الجو باللبت هنيتا أمنبت ملكتم ترته أمنهبك أصالفه انديت نوله كيف يوس عندك جبا وقال الإمام مالك ابن أنس إمام دار الهجرة رحمه الله من يلالو إياكم والبدعة بدعة أنت تنكركوها إمام مالك قيل وما البدعة من دلو بدعة بلو مالت على الوجه قال الساتشو سلا بدعة ستيكو ملساتشو جن يبدعة الرماجوتشن أسم الكتونو يملسوت أهل البدع يعني أهل البدع مبالو سوج هم الذين النفسوناتشو يتكلمون في أسماء الله وصفاته وكلامه وعلمه وقدرته يمناجروا يمياوريون سوج ناتشوال سلا الله ظهري سلا الله نجر سلا القرآن وعلمه سلا الله كات وقدرته سلا قدره قضاء والقدر لا يسكتون عما سكت عنه الصحابة لا ولا يسكتون عما سكت عنه الصحابة والتابعون لهم بإحسان زم بايلو صحابة زم بالوبت قداي لا تابعين زم بالوبت قداي لا يتابعين تكتاوج أتباع التابعين زم بالوبت قداي لا زم يمايلون أتشو እነርሱ የተብቃቁበት ነገር የማይበቃቸው ሰዎች እነዚህ ናቸው ቢድዓ አራማጆች ብለው ማለት ስለዚህ ይሄ ራሱ ቢድዓ ነው ማለት እንደ አይነቱ ተግባር ምንድነው الكلام في اسماء الله وصفاته وفي كلامه وفي قدرته وفي ذاته ይሄ ምንድነው ቢድዓ لانه لم يؤهد عن الصحابه ከሰሃባዎች አልተገኘም ይሄ ነገር ስለዚህ እንደ አይነቱ
ፍልስፍና እንዲህ አይነቱ ቅጥፈት ምንድነው ቢድዓ ነው ይህን ማራመድ የአህሉል ቢድዓ ተግባር ነው ስለዚህ ተጠንቀቁ አሉ ኢማም ማሊክ ተጠንቀቁ وسأل رجل الإمام مالكا رحمه الله عن قول الله تبارك وتعالى عند سو متانا ኢማም ማሊክን ጠየቃቸው الرحمن على العرش استوى الله ከዓርሽ በላይ ሆነ كيف استوى አላቸው እንዴት ነው አላህ ከዓርሽ በላይ የሆነው አላቸው فقال ኢማም ማሊክ ምን አሉ الاستواء غير مجهول استواء ማለት በአረብኛ ቋንቋ የማይታወቅ ነገር አይደለም የሚታወቅ ነው አላ ወርተፈዓ ማለት ነው والكيف عنه غير معقول እንዴት ነው የሚባለው ነገር ደግሞ በአእምሮ የሚደረስበት ነገር አይደለም والإيمان به واجب الله ከዓርሽ በላይ በመሆኑ ማመን ግዴታ ነው والسؤال عنه بدعة እንዴት ነው ብሎ መጠየቅ ደግሞ ይሄ ቢድዓ لأن الصحابة لم يسألوا رسول الله صلى الله عليه وسلم ولا التابعون لم يسألوا الصحابة ولا أتباع التابعين لم يسألوا التابعين كيف أمتهم صحابة نبي محمد صلى الله عليه وسلم التيكم تابعين صحابة التيكم أنت كيف أمتهم لماذا تتفلسف سلع الله سبحانه وتعالى بأنت تأبب هنا إمنت هنا عقل لتدرس تفلق الله سبحان الله إذن من ثلاثين قال ما تيك من أنه بدعنا وأمر به أن يخرج من المجلس إمام مالك أصوتين سويان أصوتين سوي كساتشو مجلس نجوتا عززنا والطامالس وقال الإمام أبو حنيفة رحمه الله تعالى إمام أبو حنيفة من قالوا لا ينبغي لأحد لمن نمسو عايز فلقوم أن ينطق في ذات الله بشيء بالله ذات لا منم لياورا أيضا قال لتمام منم نجر منم سلم أتاكو نجر مدي تاورا الله سلذي بالله ذات لا ما نمسو سل الله ذات منم نجر لياورا أيضا قال لتم بل يصفه بيقلصو يقبل بما وصف به نفسه الله راسون بقلص سبت نجر ولا يقول فيه برأيه شيئا بالله صفة لا كسميته تنستو كأمره تنستو منم نجر ليل أيضا قال لتم تبارك الله تعالى رب العالمين الله سبحانه وتعالى علامات جيتار لكنا يتقبوا هنا أملاكنا ولما سئل رحمه الله تعالى عن صفة النزول إمام مالك كان لك استواء لاي عند تتيقوا تقولوا نزول لا يتيق كيف ينزل تبلو تتيق ينزل ربنا كيف ينزل أنديثنا تبلو تتيق من قالوا فقال ينزل بلا كيف يورد على الله سبحانه وتعالى كان أنديثنا مالك عايز فلقما أنديث يا أخي لا تدرك لا أتاكم أنت أتاكم سلسي إياه يعلن النجار أتاكم أنت الجلا ياسكو النجار ما أتاكم أنا كيف سلا الله سبحانه وتعالى كيف يتيق الله وقال الإمام الحافظ نعيم بن حماد الخزاعي رحمه الله تعالى من شبه الله بخلقه فقد كفر الله بفطرانه يمسسلسو برقد كفر ولا ومن أنكر ما وصف الله به نفسه فقد كفر الله راسون يقلص ابت النجر يستبعبلسو برقد كفروا وليس فيما وصف به نفسه ولا رسوله تشبيها الله راسون بقلص ابت عندهم دمو نبي محمد صلى الله عليه وسلم الله بقلص ابت نجر لاي ما مساسل يلم وقال بعض أئمة السلف رحمه الله كسلف علماء وجسد كفيلو شو منالو قدم الإسلام يسلمنا اجرال يسلمنا اجر لا تثبت الترجاجم إلا على قنطرة التسليم أجب مستأت دلدج لا يكالون بسك أنت اسلمنا للرجاج يشلم اسلمنا لسان يشلم الله لتناجرونا نبي محمد صلى الله عليه وسلم لتناجروت نججر أجك على سته بسك بزي لا متتراتر كهونه بزي لا وده هالنا وده في تيارك متملالس كهونه اسلمنا أيرجال لهم إيمانه أيرجال إيمانه من يهونه مالتنا يتولى مالتنا إذن من هنا كيف تبوت الله زجوا بالتسليم أجب مستد لا الله لنا لنبي محمد صلى الله عليه وسلم نججر أجب مستد من هذا الجو هنا كيف تبوتها زجار جو فعلى السنة والجماعة على السنة بريئون من مذاهب أهل التعطيل يا الله باري ودك كم يرجو سوج مذهب راساتشون يراكوناتشو والتشبيه كم يمساسلو سوج والتفويض تفويض مالت تفويض الكيفية إيه يعني السنة مذهبنا تفويض كيفيا أي علم الكيفيا وده الله ما استقات مالت يا كيفيا علم
ወደ አላህ ማስጠጋት أما تفويض المعنى ينس የቁርአኑ ማዕና የሐዲሱን ማዕናው አናቀው አላህ ነው የሚያቀው ብሎ ወደ አላህ ማስጠጋት ማዕናው هذا مذهب اهل البدع ይሄ اهل البدع مذهب የአህሉ ሱና መዝሐብ አይደለም ይሄ የአህሉ ሱና መዝሐብ ምንድነው ተፍዊድ علم الكيفيه ገብቷችኋል ወላ አልገባችሁም ሙሽኪል يا اخي الله عبد الفتاح ገብቷል አልገባህም በርክት ነው ለምን አልገባህም طيب اذا እኛ ምን ብለናል الرحمن على العرش استواء ማለት አይመተ ሰለፍ በምን ፈስረውታል ብለናል በምን ፈስረውታል على وارتفع وصعد ብለዋል አይደል ይሄ ምንድነው ማዕናው ነው ይሄ የኢስቲዋء ምንድነው ማዕና ስለዚህ ኢስቲዋء ማዕናው ይታወቃል አይታወቅም والاستواء ايش غير مجهول አለ ምን ማለታቸው ነው ይታወቃል ማለት ነው ምን ነው የሚታወቀው ማዕናው استواء የሚለው ማዕናው ምን እንደሆነ ይታወቃል ማለት ነው والكيف غير معقول كيفيው እንዴት እንደሆነ ይሄ አይታወቅም በአእምሮ አይደረስበትም ማለት የከይፊያን ዕውቀት ወደ አላህ ማስጠጋት ይሄ ሰለፎች መዝሐብ ነው የከይፊያው ዕውቀት ማለት ነው ከይፊያው እንዴት እንደሆነ አላህ ይወርዳል መውረድ ማለት ማዕናው አይታወቅም እንዴ ማዕናው ይታወቃል አይደል እንዴት የሚለውስ ይሄ ምንድነው ከይፍ ይባላል ይሄ علم الكيفيه ያወራረዱ ሁኔታ እንዴት ነው የሚለው ከይፊያው ዕውቀቱን ወደ አላህ ማስጠጋት የሰለፎች መዝሐብ ነው ይሄ ትርጉሙን ግን አናውቀውም ማለትስ ይሄ የአህሉል ቢድዓ መዝሐብ ነው ማለት ነው ሙፈዊዳ የሚባሉ ሰዎች የቁርአንና የሐዲስ ትርጉማቸው አይታወቅም የሚሉ ናቸው ትርጉማቸው ምን አይሆንም አይታወቅም خلاص ግልጽ አለ እነዚህ ሙፈዊዳ ይባላሉ اما تفويض علم الكيفيه الى الله የአንድን ሲፋ ሁኔታው እንዴት እንደሆነ ማወቁ ወደ አላህ ማስጠጋት ይሄ የሰለፎች ምንድነው መዝሐብ ነው ግልጽ አለ አሁንስ واضح ገብታል عبد الفتاح الحمد لله طيب اذا من قالوا بريئون من مذهب اهل التعطيل اهل السنه تعطيل يعني የአላህን ሲፋ ውድቅ ከሚያደርጉ ሰዎች መዝሐብ የራቁ ናቸው የአላህን ባህሪ ከሚያመሳስሉ ሰዎች መዝሐብ የራቁ ናቸው የአላህን ባህሪ ትርጉም አይታወቅም ብለው ወደ አላህ ከሚያስጠጉ ሰዎች መዝሐብ የራቁ ናቸው ማለት ነው والحمدلله ምስጋና ለዓለማት ጌታ ይገባዋል هذه عقيده السلف الصالح ይሄ ነው የአህሉ ሱና عقيده اهل السنه والجماعه واقوال ائمتهم في الايمان بالله بالله በማመን ላይ ያላቸው እምነት ይሄን ይመስላል ተባረከ ወተዓላ فمن سلك مسلكه እነሱ የሄዱበትን አካሄድ ይዞ የሄደ ሰው በእነርሱ መስመር የተጓዘ يكون ملتزما بمنهج الرسول صلى الله عليه وسلم يا نبي محمد صلى الله عليه وسلم መስመር ይዞ የተጓዘ ነው واصحابه الكرام የተከበሩ የሳቸው ባልደረቦችን አካሄድ ይዞ የሄደ ነው سواء كان السالك ይሄንን አካሄድ የሚሄደው ሰው هذا في عصرهم በእነርሱ ዘመንም ቢሆን የነበረው او في الاصول المتاخره ወይ ደግሞ ወደ ኋላ በመጡ ዘመናቶችም እስከ ቂያማ ድረስ ባለውም ጊዜ ይሁን وكل من خالفهم النرسون يخالفاتቸው በአጠቃላይ لا يكون منهم كالنرሱ አይሆንም وان كان موجودا بينهم በመሐከላቸው የነበረ ቢሆንም ማለት ነው ነገር ግን በዚህ እምነት ያመነ ሰው በየትኛውም ዘመን ቢመጣ منهاጁ የማን منهاج ነው የሰሃባዎች منهاج ነው منهاጁ የታቢዒኖች منهاج ነው منهاጁ የነብዩ መሐመድ ሰለላሁ ዐለይሂ ወሰለም منهاج ነው የሚሆነው ማለት ነው طيب الركن الثاني ሁለተኛው ሩክን الايمان بالملائكه بملائكه وجمامن ما هو الركن الاول ايوه الركن الثاني سنل اي من اركان الايمان ارلا السته معناته الركن الاول هو قلنا الايمان بالله والركن الثاني هو ماذا الايمان بالملائكه
هو أي الإيمان بالملائكة بملائكة ما من بلو مالت الإيمان بوجودهم إيمانا جازما ملائكة بمنورات تماما قررت عليه هنا لا يتطرق إليه شك منما عين الترطاري وما يتقوا ملكه ولا ريب منما عين شك الناريب يعني قال الله تعالى آمن الرسول بما أنزل إليه من ربه والمؤمنون آمن الرسول ملكتن يومنوال بما أنزل إليه من ربي كجيتا ودسوا بتوردوا أمنوال والمؤمنون كذلك آمن مؤمنوچم أمنوال كلهم ملكتن يوم مؤمنانوچم آمن بالله بالله أمنوال وملائكته بملائكة أمنوال وكتبه بمصحفته أمنوال ورسوله فمن ينكر وجود الملائكة ملائكة منوراتهم የሚያስተባብል ሰው فقد كفر برغت كدوا استبابلوال معناته كاسلمنا وطا لقول الله تبارك وتعالى الله من بلوال ومن يكفر بالله وملائكته بالله يستبابله يكاده بملائكته وكتبه بمصحفه يكاده ورسوله بملائكتኞች يكاده واليوم الاخر በመጨረሻው ቀን የካደ فقد ضل ضلالا بعيدا برغت ሩቅ የሆነ ጥመትን ጠሟል አለ አላህ Subhanahu Wa Ta'ala ሩቅ የሆነ ጥመትን ጠሟል ከእስልምና ወጥቷል فاهل السنه والجماعه اهل السنه يؤمنون بهم በመላእክቶች ያምናሉ اجمالا وتفصيلا በጥቅሉና በዝርዝር ያምናሉ እንዴት ነው በጥቅል የሚያምኑት እንዴት ነው በተፍሲል የሚያምኑት اجمالا በጥቅል ማመን ሲባል في من لم يسمى ስማቸው ባልተነገሩ መላእክቶች ለአላህ በአጠቃላይ መልኩ መላእክቶች አሉት ብለው ያምናሉ ማለት ነው واما تفصيلا بزرزر سنل ግን في من صح به دليل በተረጋገጠበት መረጃ በመጣበት ممن سماه الله ورسوله صلى الله عليه وسلم አላህና መልእክተኛው ስማቸው በተናገሯቸው መላእክቶች ከጅብሪል الموكل بالوحي جبريل ለምሳሌ الله سبحانه وتعالى وحي ከሱ ዘንዳ መልእክት ለመልእክተኞች እንዲያደርስ የመረጠው ነው ብለን ወይም ደግሞ ውክልና የተሰጠው ነው የዚህ ክፍል ሐላፊ ነው ብለን እናምናለን ማለት ነው وميكائيل الموكل بالمطر ሚካኤል ደግሞ በዝናብ ምን ተደርጓል ውክልና ተሰጥቶታል ብለን እናምናለን አለ وإسرافيل الموكل بالنفخ في الصور إسرافيل ደግሞ ጥሩምባ በመንፋት ቂያማ ሲቆም الله سبحانه وتعالى ይህ ፍጥረት ዓለም እንዳልነበር እንዲሆን በሚፈቅድበት ጊዜ ጥሩምባ በመንፋት የታዘዘ ነው ብለን እናምናለን وملك الموت ملك الموت الموكل بقبض الارواح የሰው ልጅ ሩህ በሚወጣበት ጊዜ የዚህን ሰው ሩህ በማውጣት የተመደበ ነው ወይም ደግሞ በዚህ ላይ የተሰማራ ነው ብለን እናምናለን ومالك خازن النار مالك የእሳት ጠባቂ ወይም ደግሞ ዘበኛ ነው ብለን እናምናለን ወይም ያምናሉ አህሉ ሱነቲ ወልጀማዓ በዚህ መልኩ ስራቸው የሥራ ዘርፋቸው የተገለጹ ስማቸው የተገለጹ መላእክቶች በዚያው በተገለጸላቸው ስምና በስራ ዘርፋቸው ያምናሉ ወአህሉ ሱነቲ ወልጀማዓ አህሉ ሱናዎች يؤمنون بوجودهم በመኖራቸው ያምናሉ መላእክቶች በመኖራቸው وانهم اي الملائكه መላእክቶች عباد مخلوقون خلقهم الله من نور يا الله ባሮች ናቸው ፍጡራኖች ናቸው አላህ የፈጠራቸው አላህ ከብርሃን ነው የፈጠራቸው ብለው ያምናሉ وهم ذوات حقيقيه እውነተኛ የሆነ አካል ያላቸው ናቸው እውነተኛ የሆነ አካል ያላቸው ናቸው ማለት ነው ወለይሱ ቁዋ خفيه ድብቅ የሆኑ ኃይል አይደሉም ፈላሲፋዎች እንደሚሉት ማለት ነው መላእክታ ሲባል የሚንቀሳቀሱ ደግሞ አካል ያላቸው አይደሉም ድብቅ የሆነ ፓወር ነው ብለው ነው የሚያስቡት ማለት ነው የሚያምኑት እምነታቸው በመላእክቶች ላይ ያላቸው እምነት ምንድነው ኃይል ናቸው የሆነ ኃይል እንጂ የሚንቀሳቀስ ትእዛዝ የሚፈጽም አላህን የሚያመልክ እንዲህ አይነት ዛት ያላቸው አይደሉም ብለው ነው የሚያስቡት አህሉ ሱናዎች ግን ላ ዛት ያላቸው ሐቂቃ የሆነ ማለት ነው የሚንቀሳቀሱ የአላህን Subhanahu Wa Ta'ala ትእዛዝ የሚፈጽሙ ናቸው ብለው ያምናሉ وهم خلق من خلق الله الله ከፈጠራቸው ፍጡራኖች አንዱ ናቸው ብለው ያምናሉ والملائكه መላእክቶች خلقتهم عظيمه አፈጣጠራቸው በጣም ትልቅ ነው منهم من له جناحان ከመላእክቶች ውስጥ ሁለት ክንፍ ያለው አለ ومنهم من له ثلاثه ከመላእክቶች ውስጥ ሶስት ክንፍ ያለው አለ ومنهم من له اربعه አራት ክንፍ ያለው አለ ከመላእክቶች ውስጥ
ومنهم من له أكثر من ذلك كالناس دقمو كأردت بلاي كنف يالو ألا بلو يامنالو وثبت ترجع طوال أن جبريل عليه الصلاة والسلام لو 600 جناح 600 كنفوش اندالوت ترجع طوال كنبي محمد صلى الله عليه وسلم بتنجر حديث وهم أي ملائكة جند من جنود الله كالله سراويتوش وسط ناتشو بلو يعملان وما يعلم جنود ربك إلا هو الله سبحانه وتعالى عنده قادرون يمثلون ناتشو على التمثل بأمثال الأشياء ونجروش من مساسل يشلالو والتشكل بأشكال جسمانية بأكال دقمو كرساتشون مكاير يشلالو حسب ما تقتضيه الحالات ሁኔታዎች በሚያስመቹት መልኩ በሚያስፈርዱት መልኩ التي يأذن بها الله سبحانه وتعالى ይሄ ተሸኩል ይሄ ተመثل የሚባለው ነገር መቃየር የሚባለው ነገር አላህ በፈቀደው ሁኔታ አላህ በፈቀደላቸው ሁኔታ እንደየ ሁኔታው ወደሚቀየሩበት ሸክል አላህ Subhanahu Wa Ta'ala በፈቀደላቸውና አላህ Subhanahu Wa Ta'ala በፈለገው ሁኔታ መቀያየር ይችላሉ ብለው ያምናሉ አህሉ ሱነቲ ወልጀማ ወሁም አይል መላእክቶች ሙቀረቡን من الله ወደ አላህ ቅርብ ናቸው ለአላህ የቀረቡ የአላህ ባሮች ናቸው ወሙክረሙን አላህ ዘንዳ የተከበሩ የሆኑ የአላህ ባሮች ናቸው ብለው ያምናሉ መላእክቶች لا يأكلون አይበሉ የምግብ ፍላጎት የላቸው ولا يشربون አይጠጡም የዚህ ስሜት የላቸው ولا يملون عبادة الله تعالى الله مملكن አይሰለቸው ولا يفترون رفت የላቸው በስጁድ ላይ ከሆነ ስጁድ ላይ ነው ያለው ሩኩዕ ላይ ሩኩዕ ቂያም الله سبحانه وتعالى ባዘዘው የሥራ ዘርፍ ላይ ቃኢሞች ናቸው መሰልቸት የለም ረፍት የሚባል ነገር የለም ቀለባቸው አላህን መታዘዝ ነው ማለት ነው ولا يتعبون አይደክማቸውም ويتصفون بالحسن በቁንጅና ይገለጻሉ حسن ማለት በመልካምነት والجمال መላእክቶች በቁንጅና ይገለጻሉ ማለት ነው والحياء حياء አላቸው ተብሎ በሐያ ይገለጻሉ والنظام ማለት ይሄ የመላእክቶች ባህሪ አይደለም ኒዛም የሚለው ማለት ነው ግን ምንድነው ኒዛም ማለት አላህ Subhanahu Wa Ta'ala በሚያመልኩበት ጊዜ የአላህን ትእዛዝ በሚፈጽሙበት ጊዜ በስርዓት ላይ ሆነው ነው طيب በኒዛም ላይ ሆነው ነው አላህ Subhanahu Wa Ta'ala የሚያመልኩት ነው طيب والملائكة يختلفون عن البشر كسو يليالو بأنهم أي ملائكة جبلوا على الطاعة الله سيفتراتشو أسون بمتازل يفتراتشو خلاص سميتاتشو يهينو الله متازز مالتنا وعدم العصيان الله مامس ميبال نجر عن تفترباتشو بأنسو الله متازز انجي الله مامس ميبال نجر النرسو بهاري አይደለም الله በዚህ አልፈጠራቸው ስለዚህ ከመላእክቶች አንፃር الله سبحانه وتعالى ማመስ ወይ ደግሞ በአላህ ላይ ማሲያ መስራት አይታሰብም ማለት ነው ይሄ እነሱ ባህሪ አይደለም خلقهم الله لعبادته الله እሱን ሊያመልኩን የፈጠራቸው وتنفيذ اوامره የሱን ትእዛዝ ሊያስፈጽሙ قال تعالى عنهم ስለነሱ ሲናገር الله ምን አለ وقالوا اتخذ الرحمن ولدا ነሳራዎች الله سبحانه وتعالى ልጅ አለው ብለው ሞገቱ ተናገሩ سبحانه ጥራት የተገባው ጌታ ነው الله سبحانه وتعالى በዒባዱ ሙክረሙን ለሱ የተከበሩ ይሁን ባሮች አሉት አይል መላእክቶች ማለት ነው لا يسبقونه بالقول በንግግር አላህን አይቀድሙትም وهم بأمره يعملون በትእዛዙ ይሰራሉ የአላህን ትእዛዝ ይፈጽማሉ خلاص يعلم ما بين أيديهم وما خلفهم الله سبحانه وتعالى ያውቃል ما بين أيديهم وما خلفهم ከኋላቸውም ከፊታቸውም ያለውን ولا يشفعون አማላጅ አይሆኑም إلا لمن ارتضى الله سبحانه وتعالى لوددوا كالون بستكر وهم من خشيته مشفقون والملائكة ملائكة يخشون الله تعالى الله سبحانه وتعالى يفرطال ويخافونه يفرطال ويسبحونه يودسوتال ليلا ونهارا كأننا ماتام عليهم بكأنهم بماتام ويطوفون بالبيت المعمور بيت المعمور የሚባል في السماء السابعة በሰባተኛው ሰማይ ላይ ያለ ቤት አለ እዛ ላይ
ምን ያደርጋሉ ጠዋፍ ያደርጋሉ መላእክቶች በየቀኑ 70,000 መላእክት ጠዋፍ ያደርግበታል ይሄ ቤተል ማዕሙር የሚባለው ዛሬ ጠዋፍ ያደረጉ መላእክቶች ተራ ሳይደርሳቸው ቂያማ ይቆማል ሱብሃንአላህ አልዓዚም والملائكه اصناف كثيره መላእክቶች ብዙ አይነቶች ናቸው منهم الموكل بحبل العرش ከመላእክቶች ውስጥ የሥራ ድርሻው አርሽን መሸከም ይሆናል ومنهم الموكل بالوحي ቀደም እንዳልነው ማለት ነው ከመላእክቶች ውስጥ ወህይ ለመልእክተኞች ማድረስ ይሆናል ومنهم الموكل بالجبال በተራራዎች ላይ የተመደበ ምን አለ መላእክት አለ አላህ Subhanahu Wa Ta'ala ከፈለገ ይሄን መላእክት ይሄንን ተራራ ከቦታው እንዲያነሳው ያዘዋል ማለት ነው ታየም መጥፋት ያለባቸው ህዝቦች ካሉ በዚያ ተራራ አንስቶ እንዲያጠፉ ትእዛዝ የሚሰጣቸው መላእክቶች አሉት ومنهم خزنة الجنة وخزنة النار ከመላእክቶች ውስጥ የጀነት ዘበኛ አለ የጀሃነም ጠባቂ አለ ومنهم كأي من الملائكة الموكل بحفظ أعمال العباد የእያንዳንዱ ሰው ስራ የሚጠብቁ መላእክቶች አሉ وإن عليكم بحافظين كراما كاتبين يعلمون ما تفعلون الله سبحانه وتعالى እንዳለው ማለት ነው የሰው ልጅ አንተ አላህ Subhanahu Wa Ta'ala ባንተ ላይ መላእክት እንዳደረገብህ استشعار ስታደርግ ምን ትሆናለህ ባለፈው እንዳልነው ሙሉ ሰው ትሆናለህ ማለት ነው ሙሉ ሰው እውነተኛ ማንነትህን ታገኛለህ የዚህን ጊዜ تستشعر بأن الملائكة يرافقك يا أخي الملائكة كانت ጋር ነው ያለው የምትሰራውን ነገር ያያል ካንተ አይለይም ومنهم الموكلون بقبض أرواح المؤمنين ከመላእክቶች ውስጥ የሙእሚኖችን ሩህ እንዲያወጡ የተመደቡ መላእክቶች አሉ የሙእሚኖችን ሩህ ብቻ የሙእሚኖችን ሩህ ሲያወጡ በጣም አዘኔታ በተሞላበትና በጣም ምን በሆነ ልክ ወስፉ እንዴት ነው ይላሉ ከቅቤ ውስጥ ጸጉር እንደሚመዘዘው ነው ይላሉ ሱብሃንአላህ አልዓዚም አላህ ሙእሚን ያድርገን በኢማን ላይ ሩሃችንን የሚወጣ አላህ ያድርገልን የሙእሚኖች ሩህ በሚወጣበት ጊዜ እነዚህ ለዚህ የተመደቡ መላእክቶች በጣም በብስራትና ሊን በተሞላበት ሁኔታ ነው ሩህን የሚያወጡት ማለት ነው በተቃራኒው ደግሞ የካዲያኖች ሩህ የሚያወጡ መላእክቶች በጣም ጭካኔ በተሞላበትና እንዲሁም ደግሞ በጣም አስፈሪ በሆነ ሁኔታ ነው የሚያወጧቸው ምንም አልሙወከሉን በቀብድ አርዋህ الكافرين ከመላእክቶች ውስጥ ደግሞ የካዲያኖችን ሩህ እንዲያወጡ የታዘዙ ወይም የተመደቡ አሉ በጣም አሰቃቂ በሆነ ሁኔታ ማለት በጣም አሰቃቂ በሆነ ሁኔታ ካዲያኖች ሩሃቸው በሚወጣበት ጊዜ አላህ Subhanahu Wa Ta'ala አኺራ ላይ የሚጠብቃቸው ቦታ እንዲያዩት ያደርጋቸዋል ከዛሊክ ሙእሚኖችም ልክ እንደዚሁ ካዲያኖች መለከል ሞት በሚመጣበት ጊዜ ሩሁ በሰራ አካላቱ ይሰራጫል አሉታም ይላል እየከተከቱ ያወጣል ማለት ነው ሱብሃንአላህ አልዓዚም መከራና ስቃይ የአንዳንድ ሰዎች ሩሃቸው በሚወጣበት ጊዜ በሚሞቱበት ጊዜ በጣም የሚገርም ተአምር ታያለህ አንዳንዶች የሚስቁ ይመስላል ሩሃቸው ሲወጣ ሱብሃንአላህ አልዓዚም የሚስቁ والله የሚስቁ ይመስላል ምን ብሎ የሆነ ነገር የሚያዩ ይመስላል ምን እንደሚያዩ እነሱና አላህ ናቸው የሚያውቁት ፊታቸው ወዝ ለብሶ ፊታቸው እያበራ ያሉ ይመስላል ግን የሉም ሩሃቸው ወጥቷል ሌላው እያጓራ ቤት በላዩ ላይ ተዘግቶበት ማለት ነው ቤት በላዩ ላይ ተዘግቶበት ሱብሃንአላህ አልዓዚም ሆስፒታል ላይ ሩሃቸው ሲወጣ ዶክተሮች እነሱ ያሉበትን ክፍል ዘግተው የሄዱ ሰዎች አውቃለሁ አንድ የጓደኛችን ወንድም ሆስፒታል ሆነን ጳውሎስ ጠዋት አካባቢ ዝም ብሎ ያወራል የሆነ ነገር ታሙ ማለት ነው ሙስሊም ነበር ከፍሯል ከዚያ በኋላ ይህ ሰውዬ የተወሰነ መጀመሪያ ምን እንደሚል አይሰማም ነበር ከዛ ዝም ብሎ እሳት ይላል እሳት ሐኪሞች መጥተው አዩትና ምንም ነገር ሊያገኙ አልቻሉም ከዛ ጩኸቱ በጣም እየበዛ ሄደ መጨረሻ ላይ በጣም መወራጨት ጀመረ ይህ ሰውዬ ማለት ነው ከዛ የሆነ ነገር መያዝ ነው የሚፈልገው መጨረሻ ላይ ሐኪሞቹ ውጡ አሉ ከክፍሉ ማለት ነው ውጡ አሉ በር በላዩ ላይ ተቆለፈበት ከአልጋው ላይ ወርዶ ተነስቶ እየተፈጠፈጠ እያጓራ ድምፁ ሆስፒታሉን በሚበጠብጥ መልኩ ማለት ነው በዚህ ሁኔታ ላይ መጨረሻ ላይ ሩሁ ወጣዘ ሱብሃንአላህ አልዓዚም እንظر يا اخي ይሄ ሰውዬ
አላህ ምን እያሳየው ነው? ያኛውስ ምን እያየን? እየሳቀ ፊቱ ወዝ ትፍ ብሎበት ማለት ነው። በጣም የሚገርም በጣም የሚያስደስት የሆነ ነገር እንደሚያይ ሰው ይሁን ነገር የሚያይ ይመስላል። ያለ መስሎ ስታየው ግን ሩሁ የለም። ሱብሃንአላህ አልዓዚም። ሁለቱም መላእክቶች የዚህኛውም ሩህ የሚያወጣው መላእክት አላህ በዛ አይነት ሲፋ እንዲላበስ አድርጎታል። ይሄኛው በዚህ አይነት ሲፋ እንዲላበስ አላህ አድርጎታል። ومنهم أي من الملائكة الموكلون بسؤال العبد في القبر قبر ውስጥ ባሪያውን ጥያቄ እንዲጠይቁ የተመደቡ መላእክቶች አሉ። ومنهم من يستغفرون للمؤمنين ለሙእሚኖች استغفار የሚያደርጉ መላእክቶች አሉ። አላህ ሙእሚን ያደርገን። ሱብሃንአላህ አልዓዚም። አንተ ሙእሚን ከሆንክ መላእክቶች ላንተ ዱዓ ያደርጉልሃል። መላእክቶች ላንተ استغفار ያደርጉልሃል። ويصلون عليهم ويحبونهم መላእክቶች ለሙእሚኖች ምን ያደርጋሉ? ሰላዋት ዱዓ ያደርጉላቸዋል፣ ይወዷቸዋል። ومنهم من يشهدون مجالس العلم وحلقات الذكر ከመላእክቶች ደግሞ የሥራ ድርሻቸው እንዲህ አይነት تعليم ያለበት ቦታ የአላህ ቃልና የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ንግግር የሚነገርበት ሱና ያለበት ተውሂድ ያለበት ቦታ ፈልገው ሄደው እንዲያካብቡ የታዘዙ መላእክቶች አሉ። የሥራ ድርሻቸው ይሄ የሆነ ማለት ነው። فيحفونهم بأجنحتهم ሄደው እነዚህን ሰዎች በክንፋቸው ያካብቧቸዋል። ومنهم من هو قرين للإنسان ከእነርሱ ውስጥ ደግሞ ከመላእክቶች ውስጥ ለአንድ ሰው ጓደኛው ለአንድ ሰው የተመደበ አለ ማለት لا يفارقه አይለየው። ያንተ ጋር ሁሉ ጊዜ አላህ ያከበረው መላእክት አለ። لا بد أن تستشعر يا أخي سبحان الله. ومنهم من يدعو العبادة إلى فعل الخير ከመላእክቶች ውስጥ ለአንተ ዳዕዋ የሚያደርጋለ አንተ ኸይር ስራ እንድትሰራ የሚገፋፋህ አለ ማለት ነው። ሱብሃንአላህ አልዓዚም። طيب ومنهم من يشهدون جنائز الصالحين የሷሊህ ሰዎችን ጀናኢዝ የሚሸኙ ሰዎች አሉ። አንተ ተሸክመህ በምትሄድበት ጊዜ ካንተ ጋር መላእክቶች አብረው አጅበው ይሄዳሉ። ምን ከሆነ ሷሊህ ከሆነ ይሄ ሰው ማለት ነው። لا اله الا الله. ويقاتلون مع المؤمنين ከመላእክቶች ውስጥ ደግሞ ከምእመናኖች ጋር የሚጋደሉ አሉ። ويثبتونهم في جهادهم مع اعداء الله ሙእሚኖች በጂሃድ ላይ ባሉበት ጊዜ የሚያረጋጓቸው እንዲጸኑ የሚያደርጓቸውና ጠላታቸውን የሚያንበረክኩላቸው መላእክቶች አሉ። ومنهم أي من الملائكة الموكلون بحماية الصالحين وتفريج كربهم سبحان الله. ከመላእክቶች ውስጥ የተወከሉ አሉ ሳሊህ የሆኑ የአላህ ባሮችን እንዲጠብቁ ማለት ነው። ከአደጋ የሚጠብቋቸው وتفريج كربهم አንድ ችግር በደረሰባቸው ጊዜ አላህን እጃቸውን ዘርግተው አላህን በሚለምኑበት ጊዜ የዚህን የአላህ ባሪያ የጠየቀውን ጥያቄ እንዲፈጽሙ የሚታዘዙ ማለት ነው። እንዲታዘዙ የሚታዘዙ አንድ የአላህ ባሪያ ሳሊህ የሆነ የአላህ ባሪያ ጭንቅ ደርሶበት ከአላህ ጋር ግንኙነት ያለው ሳዲቅ የሆነ አላህ ከአላህ ጋር ኢማኑ እውነተኛ የሆነ የአላህ ባሪያ ዱዓ በሚያደርግበት ጊዜ መላእክት መጥተው እንዲረዳው ካስፈለገ ከአላህ ዘንድ መላእክት ተልኮለት መጥቶ እርዳታ ይሰጠዋል ማለት ነው። ካለበት ጭንቀት ምን ያደርገዋል? ያወጣዋል። በዚህ መልኩ የተመደቡ መላእክቶች አሉ። ومنهم الموكلون بالعذاب በቅጣት ደግሞ የታዘዙ መላእክቶች አሉ ከሃዲያኖችን እንዲቀጡ ማለት ነው። والملائكة ملائكة لا يدخلون بيتا فيه تمثال ملائكة مثل ያለበት ቤት አይገቡም። مثل ያለበት ቤት ግድግዳህ ላይ በፍሬም አሰርተህ የምትለጥፉ ምስል መላእክቶች ወደ አንተ ቤት እንዳይገቡ ያደርጋል። ولا ሱራ تمثال እና ሱራ ማለት تمثال ቅርጻ ቅርጽ የሆነ ሲሆን ሱራ ደግሞ ፎቶ ማለት ነው። ሱራ የሚባለው ፎቶ تمثال ሸክል ያለው ሊሆን ይችላል፣ ሩህ ያለው ነገር ሊሆን ይችላል፣ ጎዝ ነገርም ሊሆን ይችላል። ሁሉንም ያጠቃልላል። ሱራ ግን ፎቶ ነገር ማለት ነው። ولا كلب ውሻ ያለበት ቤት አይገቡም መላእክቶች። ولا يصاحبون رفقة جرس كذلك أي ملائكة جرس ያለበት ጀረስ ማለት ደወል ማለት ነው። ደወል ያለበት ነገር ሙሳሃባ ያረጉ طيب ወይም ደግሞ አይጠጉ ጀረስ ያለበት
ከባድ ነው ይሄ አንዳንድ ጊዜ አሁን እኛ ይሄ ሞባይል ኬሳችን ውስጥ ፊትና ነው والله በጣም ከባድ ፊትና አንተ ጀረስ ደወሉ መላእክቶችን ያርቃል ደወሉ መላእክቶችን ያርቃል እነሱ እንዲህ አይነት ጀረስ ቤትም ላይ ይሁን ከዛልክ ኬስም ላይ ይሁን የትም ይሄ ጀረስ ካለ መላእክቶች ከጀረስ ጋር ሱህባ ያላቸው ታቱ ሳይቡል መላእክታ ጀረስ ማለት ደወል ምን ያደርጉም ሙራፈቃ አያደርጉም ማለት ነው ويتعذون مما يتعذى منه بنو آدم ملائكة يسوي لجن آدم يادرق نجر النسونم آذى يادرقات شوال قال النبي صلى الله عليه وسلم الله ملائكتين يعملوا إن الملائكة لا تدخل بيتا فيه سورة اللبت بيت عيقبوا ماله ملائكة وقال صلى الله عليه وسلم لا تدخل الملائكة بيتا فيه كلب ولا سورة بل إلى روايات شولاي دمو بل إلى حديثات شولاي وشأننا سورة اللبت بيت عيقبوا فوتو اللبت ولا تصحب الملائكة رفقة فيها كلب ولا جرس اليوم دمو رفيق ايون الملائكه አብረው አይሄዱም ውሻና ደወል ያለበት ቦታ ላይ አይቀርቡም ማለት ነው ከዛ ጋር አብረው አይሄዱም والملائكه كثيرون لا يعلم عددهم الا الله سبحانه وتعالى او الا الله عز وجل ملائكه ቁጥራቸው በጣም ብዙ ነው አላህ እንጂ ማንም አያውቀውም قال تعالى الله منا وما يعلم جنود ربك إلا هو وما هي إلا ذكرى للبشر يا الله سراويتوች ቁጥራቸው الله እንጂ ማንንም አያውቀውም وقد حجبهم الله تعالى عنا ملائكቶች ከኛ الله ከልለዋቸዋል እኛ እንዳናያቸው الله አድርጓቸዋል فلا نراهم في صورهم التي خلقوا عليها الله በፈጠራቸው ሁኔታ እኛ ልናያቸው አንችልም ولكن كشفهم الله ግን ግልጽ አድርጓቸዋል لبعض عباده لتوسنوا لباروچو معناتنو كنبياتوچ كما راى النبي صلى الله عليه وسلم نبي እንዳዩት ሁሉ ጅብሪልን على صورته التي خلقه الله عليها مرتين ሁለት ጊዜ ጅብሪልን አላህ በፈጠረበት ሁኔታ አይተውታል ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ገልጾላቸዋል ነው قال تبارك وتعالى ولقد رآه نزلة أخرى በሌላኛው መውረድ ጊዜ በርግጥ አይተውታል አለ عند سدرة المنتهى የመጨረሻይቱ ቁርቁራ ዘንድ አይቶታል وما صاحبكم بمجنون ይህ ጓደኛችሁ እኮ ባልደረባችሁ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እብድ አይደለም ولقد رآه በርግጥ አይቶታል ጅብሪልን بالافق المبين ግልጽ በሆነው አድማስ ዘንድ በርግጥ አይቶታል ይላል ونكتفي بهذا وصلى الله وسلم وبارك على نبينا محمد وعلى آله صحبه وسلم الإيمان بالكتب نكتل إن شاء الله